ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንዴት ዋላችሁ? ዛሬ ቀን ያው ሰዓትም እየደረሰ ነውና ትንሽ ልናገር ነው መጣሁት ማለት ነው። እውነት ማለት ነው ኮሜንት በድንጋይ ቢሆን ኖሮ ማለት ነው ስንት ሰው ገድለን ነበር ለማለት ፈልጋለሁ። ለማንኛውም ማለት ነው በአሁን ቪዲዮ በትናንትና ቪዲዮ ማለት ነው ምንም ነገር የሚያስጨንቅና የሚያስፈራ የለውም። ምንም ነገር ብትናገር ሀይሚ ወይም ደግሞ ብሩኬ ማለት ነው እነሱ በመሃላቸው ያለ ፍቅር ያጠናክራል እንጂ አያለያይም። ከዛ ደግሞ ዝም ብላችሁ እንደ ዝንብ የምትገቡ ሰዎች አላችሁ። እውነቴ ነው። እስከ አስቡት እናንተ ከሀይሚ በላይ ወዳችሁ ነው ብሩኬ ወይም ደግሞ ለሀይሚ እናንተ ከብሩክ በላይ ስለምትወዷት ነው እንደዚህ በመሀል እየገባችሁ የሆነ ነገር በተፈጠረ ቁጥር ሁሌም እኝኝ የምትሉ ሰዎች ማለት ነው። ተረጋጉ እስኪ። መጀመሪያ ውሃ ጠጡ። በረዶ የሆነ ውሃ ጠጡና ተረጋጉ። እናንተ የራሳችሁ ህይወት አስተካክሉ። እነሱ ምንም ቢሆን ምንም ቢጣሉ ወደ ህይወታቸው እንደሚመጡ እርግጠኛ ነኝ። ከዚህ በኋላ አንድ ቀን ወይም ከዛም በላይ እንኳን አይሆንም ወደ ፍቅር ይመጣሉ። ሀይሚ ምንም ነገር ብትናገር ለባሏ ነው። ብሩኬ ምንም ብናገራት ለሚስት ነው። እናንተ ምን ቤት ናችሁ? የእውነቴ ነው። በጣም ይገርመኛል አንዳንዴ። በቃ አንተ በቃ ከዚህ በኋላ ይቅርታ አትጠይቅ፣ ክብርህን ዝቅ አትር። ለምንድነው ክብሩን ዝቅ የሚያደርገው? ለፍቅር ዝቅ ማድረግ ምን ችግር አለው? ለፍቅር ቢለምናት ሀይሚዬ እንደዚህ ነው በቃ ይቅርታ 10 ጊዜ ይቅርታ ብጠይቃት ምን ችግር አለው? እናንተ ምን አገባችሁ? ምን ቤት ናችሁ? ህይወቱ የሚኖር እኮ ከሀይሚ ጋር እንጂ ከእናንተ ጋር አይደለም። አንዳንዴ በቃ እላፊ ትሆናላችሁ። በቃ ከሷ በላይ እንደምትወዱ ታስመስላል። አስመሳይ ሁላ እውነት አስመሳይ ናችሁ። ቁም ብላችሁ ብታስቡ ከሚስቱ አትበልጡም እናንተ ሁላችሁ ማለት ነው። በቃ በታየ ቁጥር ዝም ብላችሁ እንደዚህ ነው ድርቅ ትላለች። ድርቅ ብትል ምን ታውቃላችሁ? በህይወቷን ውስጧ ላይ የለ ምን ታውቃላችሁ እናንተ? ብሩኬ ውስጥ ያሉ ምን ታውቃላችሁ? በካሜራ እንደዚህ ያያችሁ የ20 ደቂቃ ምናምን ቪዲዮ አይታችሁ ዝም ብላችሁ ትፈርዳላችሁ። ከመፍረድ በፊት የውስጣችሁ አዳምጡ እናንተ ራሳችሁ። በህይወታችሁ የሚገጥማችሁ ነገሮች ምን ታደርጋላችሁ እናንተ? ዝም ብላችሁ ታልፋላችሁ እንዴ? አንድ ሳምንት አታኮርፉም? ከሰው ጋር አታኮርፉም? ዝም ብላችሁ እንዴ? እኔ እኮ በጣም ነው የሚገርመኝ አንዳንዴ። እኔ ኧረ በፈጣሪ ስም ኧረ አስቡት። ምንም ነገር ቢሰሩ እነዚህ ልጆች ነገ ዞሮ ወደ ፍቅራቸው እንደሚመለሱ እርግጠኛ እየሆናችሁ ግን ደግሞ ዝም ብላችሁ በመሀል ትገባላችሁ። ብሩኬ ጀግና ነው፣ ሀይሚ ጀግና። አዎ ጀግኖች ናቸው። በፍቅርም በሁሉም በአስተሳሰባቸውም አስተዳደጋቸውም ከሁሉም ነገር ማለት ነው ብልጥ ናቸው፣ ፍቅር ናቸው። እንደዚህ ስለሆነው እየተከተልናቸው ያለ ነው። ወደን ፈቅደን ነው፣ እነሱ አስገድደው አይደለም። ለምንድን ነው የሌላ ቪዲዮ ሙሉ እናያለን እንዴ? አናይም እኮ። የእነሱ ግን ሙሉ ቪዲዮ እናያለን፣ ደጋግመን እናያለን። ለምን? አስተማሪ ስለሆነ ሲደብረን ሁሉም ነገር የሁሉ መስራሻዎች ስለሆነ ነው ሁላችን የምናያቸው። ስለዚህ እናንተ በማይገባችሁ አትግቡ። በባልና ሚስት አይገባም ጭራሽ ማለት ነው። ምንም ነገር ቢሰሩ ለማስታረቅ ነው መሮጥ ያለባችሁ እንጂ ለመለያየት መሮጥ አይደለም። በቃ ከዚህ በኋላ ተዋት፣ ራሷ ትመጣለች። እናንተ አታውቁም። እነሱ በመሀላቸው ያለ ፍቅር እናንተ አለገባችሁም። ገና ነው ፍቅር ዝም ብሎ የመጣ አይደለም። በቃ እናንተ ከመጀመሪያ ጀምሮ ተጣመሩ ምናምን ስላልናቸው በቃ እኛ ደግሞ በህይወታችሁ እንምራ እያላችሁ ነው አሁንም ማለት ነው። ግን ምንም ቢሆን መታዘቢያ ናቸው እናንተ። በጣም ይታዘባችኋል። ብሩኬ ራሱ ይታዘባል፣ ሀይሚም ትታዘባለች። ሁለታቸው ማንም ሰው እንዲነካ አይፈልጉም። ብሩኬ ሲነካ ሀይሚ ያማታል፣ ሀይሚ ብትነካ ብሩኬ ያመዋል። ሁለታቸው ሲነሱ ደግሞ ወይም ደግሞ የሆነ ነገር ቢፈጠር ደግሞ ጨረቃ ፋሚሊ ሁለታቸው የሚወዱ ሰዎች ማለት ነው ያምናል ማለት ነው። ዝም ብላችሁ አንዳንድ የምትወዱ ግን ደግሞ ሁላችሁ እኮ አይደለችም። አሁን ብሩኬ የሚወዱ ብዙ ምርጥ የሆኑ ልጆች አሉ፣ ሀይሚም የሚወዷት ማለት ነው። የሀይሚም እንደዛ። ግን ዝም ብለው አጉል ወዳጅ የሚመስሉ አስመሳይ አሉ በመሀል ማለት ነው። ኧረ በፈጣሪ ስም ለራሳችሁ አስቡት እንጂ አንዳንዴ ለራሳችሁ አስቡት። ምን እየሰራው ነው? ምን እያደረኩ ነው? ለነገ ምንድነው እኔ የዘራሁት ነው ማጭደው ብላችሁ አስቡት። ከሰው ህይወት ውጡ። ሁሌም በተፈጠረው ቁጥር እንደዚህ ያላችሁ አሁንም ገና ይቀጥላሉ። ሀይሚና ብሩክ ስራቸው ነው። ይህንን የስራቸው ባህሪ ነው። ዩቲዩብ የከፈቱት ሊሰሩ እንጂ ሊተኙበት አይደለም። አሁን
በጣም የሚያስጠላ ስራ ነበር። አዎ እናውቃለን። ለምንድነው የሚያስጠላው? ለኛ አይደለም ለራሳቸው ስለምናስባላቸው ነው። እነሱ በፍቅር ሁሌም በደስታ ስለሚኖሩ እንደዚህ ሲፈጠር የነበረ ማለት ነው። ስለዚህ ሁላችሁም ብትሆኑ ብታቆሙ ይሻላችኋል። እነሱ አሁንም ፍቅር ላይ ናቸው ያሉት። ሀይሚ አሁን እንደዚህ ያደረገችው ለምንድነው? ብሩኬ ለማስተማር ነው። እኔ ነግራቸዋለሁ በቅድም ማለት ነው። ለማስተማር ነው። ለምን ከዚህ በኋላ እንዲመጣ አልፈለገችም። ስንት ሴቶች ነው ያስተናገደችው ሀይሚ። አብሳላ መጣች፣ ከዛ በኋላ እዩ መጣች። የእዩ ነው የሚከፋው። እዩ ቀን በቀን እየመጣች ብዙ ነገር እየተናገረች በሚዲያ አቁስል እያደረገች የነበረችው ስንት ወራቶች። ይህንን እንኳን እናንተ ረስታችኋል ነው። ሀይሚ ግን ብዙ አሳልፋለች። ታግሳ ነው ብዙ ወራቶች ነው የታገሰችው። ብሩኬ ግን ለአንድ ቀን ለሳምንት መታገዝ ይችላል። እና ምን ሆናችሁ ነው እናንተ በማይሆን ነገር እየገባችሁ ለመበጥበጥ የምትፈልጉት? ይችላል በቃ ሚስቱ ናት፣ ይታገሳታል። ጥፋት አለብኝ ብሎ አምነዋል፣ በቃ ይታገሳታል። ሀይሚም ደግሞ ሁሉ ነገር አይታ የእሱን ጸጸት የሁሉም ነገር አይታ ይቅርታ አድርጋ ወደ ህይወታቸው ይመለሳሉ እንጂ መቼም ቢሆን አይለያዩም። ፍቅር በመሀል ካለ መቼም ቢሆን አትለያዩም። ፍቅር ባይኖራት ኑሮ ያን በቃ ወጥታ ነበር ከቤት። ፍቅር ስላላት ግን ከቤት አልወጣችም። ፍቅር ባይኖራት ኑሮ ዛሬ ቀን ከእሱ ጋር ተቀምጣ ምናምን አታወራም ነበር። የምትጨቃጭቀው የምትናገረው ብዙ ነገር ከውስጧ ያለው ነገር የምትናገረው ስለምታፈቅረው እኮ ነው። ባታፈቅረው ኖሮ ምን አገባት? ዝም ብላ ትሄድ ነበር። ብሩኬም እንደዛ ዝም ብሎ ይሄድ ነበር። አግቶት ያመጣት ለምንድን ነው? እንደምታፈቅረው እሱ ደግሞ እንደሚያፈቅራት ስለሚታወቅ ነው። ለምን አመጣት እንደዚህ? እኔ ብዙ ነገር አይቻለሁ፣ ግን ደግሞ በጣም ነው የገረመኝናት። በማትገቡት የለም በቃ ብዙ ነገር እያየሁ እኔ ዝም ትገርማላችሁ። መጨረሻ ላይ ግን እናንተ ነው የምታፍሩት። እነሱ ገና ነው። ከዚህ በኋላ ገና ብዙ አመታት ይቀጥላሉ በፍቅር ሁሌም ማለት ነው። እውነቴ ነው። ታያላችሁ ብዙ ነገር። እኔ ለራሱ ብዙ ነገር እየተናገሩኝ ነበር በውስጥና እንደዚህ ያልሻልና አይሆንም ምናምን የሚሉን ሰዎች አሉ። እርር ቅጥል ድብን በለው ይሆናል። ጸሎቴን ደግሞ ይሰማል የኔንም። እውነቴ ነው። እመቤቴ የነገርኳት ነገር አንድ ነገር አታስቀረኝም። ሁሉም ነገር ታደርግልኛለች። አሁንም እርግጠኛ ነኝ እኔ ለምን ንጹህ ስለሆነ የብሩኬው ንጽህና ታይተዋል ሁሉም ነገር እና ብታርፉ ይሻላችኋል ውዶቼ። የሆነ ጽሁፍ አይቼ ነውና አለሜ ስስት ለሁሉም ልክ አለው። አለሜ ደግሞ እናንተ ምን አገባች ነው አለሜ የምትሉት? አለሜ የምትለው ሀይሚ ብቻ ናት። ልክ አለው፣ ለሁሉም ልክ አለው። እሺ ሚስትክ የበጎችን ነገር ተግባር ላይ እየዋለች እኮ በቃ ዝም አትበል። እኛ እህቶች ይከፋናል። ደግ እሰይ እንዴ ምን አገባኝ እኔ። ይክፋሽ፣ ከከፋሽ ይክፋሽ። አንቺ ከሚስቱ አትበልጥም። ኧረ ወይኔ እኔ በጣም ነው የገረመኝ። ደግሞ ማለት ነው እሺ ካልክ ከፈለክ ይደብራል፣ ከልክ ካለፈ ይደብራል። የኔ ትንሽዬ የኔ ቀይ መስመር ነክ አትራስ ለሰከንድ ልከፋ አልፈልግም። ልትከፋ ማለት ነው። ወይኔ ጉዴ አልፈልግ። ለሁሉም በጊዜው ይሆናል። ከቀራም ይቀራል። እኮ ነው። ግን ክብር ይበልጣል። ምንድነው ክብር? ክብር ከፍቅር አይበልጥም። በጊዜው ይሆናል። ምንም አረ ምንድነው የሚለው? አንድ ስቅ አንፈልግም። ግራ እና ቀኝ እያየ አንተ ወድህ የምታደርገው ነገር ደስ ይለናል። ደስታክም በምታደርገው ነገር ስስት ስለምታወቅ ግን የምገባ ካደር። አረ ምን ገባኝ እኔ ገባኝ። ክብርን አስቀድም። ይቅርታ ትንሹ ትልቅ ነች ማለት ነው። ትልቅ ነች ግን እንደ ትልቅ አያሰብሽም። ለብሩኬ ልጄ ካልሽው ሀይሚን ደግሞ ልጅሽ ናት ማለት ነው። አንቺ ትልቅ ከሆነሽ ለልጆች የሚመከር ምክር አለ። እንደዚህ አይባልም። አሁን እኮ እንጂ ያልሽው ያለሽው በቃ ብሩኬ አንቺ የምታዝዥው ቢሆን ኖሮ በቃ ብሩኬ ተዋት ሀይሚ ብትይ ነበር ማለት ነው። አይሳካላችሁም። ለማንኛውም ውዶች መልካም ጊዜ። ይቅርታ ትንሽ ስሜታዊ ሆኛለሁ አይደል? ምን ላድርግ? በምትወዳቸው ሰዎች አንዳንዴ ሲመጡ በጣም ትናደዳላችሁ ማለት ነው። ያው መልካም ጊዜ